የማይተማመኑት ተፋላሚዎች አሁንም ፍልሚያቸውን ቀጥለዋል። ኢራን መርከብ ላይ ድሮን ተኮሰች ብላ አሜሪካ የፈጸመችው ጥቃት በኢራን አብዮታዊ ጦር ሌላ ጥቃት እንዲከሰት አድርጓል። እንካበንካው በቀጠለበት ሰዓት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በስምምነቱ አፈጻጸም ላይ ኢራን ችግር ካለባት ስልክ ማንሳት እንጂ መተኮስ የለባትም ሲሉ ንግግር አሰምተዋል። የአሜሪካ ጦር ማዕከላዊ እዝ አጠቃሁ፣ የኢራን አብዮታዊ ጦር መታሁ የሚሉ ተከታታይ መግለጫዎችን በሰጡበት በዚህ ሰዓት አሁንም የሰላም ስምምነቱ አደጋ ውስጥ እንደገባ የሚያሳዩ በርካታ ነገሮች ተሰምተዋል። እንመለከታቸዋለን። ይህ እንደተጠበቀ ሆኖ እስራኤል፣ አሜሪካና ሊባኖስ የተፈራረሙት የሰላም ስምምነት የሊባኖስ ሕዝብን አስቆጥቷል። በቤይሩትም ከፍተኛ ተቃውሞ ተሰምቷል። ሂዝቦላህ ዳግም ወደ እርስ በርስ ጦርነት ልንገባ እያደረገን ነው ሲል የሊባኖስን መንግስት ወቅሷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሊባኖስና እስራኤል እነ ኢራንን እነ ሂዝቦላህን ምናገባችሁ ብለዋቸዋል ሲሉ ስለ ስምምነቱ ተናግረዋል። የእስራኤል ጦር ከደቡብ ሊባኖስ የተወሰኑ ክፍሎች ጦሩን እንደሚያወጣ ከስምምነት ቢደረስም አሁንም የያዛቸው በርካታ ቦታዎች ስላሉ ውጥረቱ መቀጠሉ እንደማይቀር እየተነገረ ይገኛል። በሌላ በኩል በቬንዙዌላው ርዕደ መሬት አንዲት እናት ልጇን ለማዳን ስትል ሕይወቷ ማለፉ ብዙዎችን አሳዝኗል። የቬንዙዌላ እግር ኳስ ብሔራዊ ቡድን ተጫዋች የሆነው ባለቤቷ ይህንን ታሪክ ለልጅሽ እነግርልሻለሁ ብሎ ያሰፈረላት ማስታወሻም የብዙዎችን ልብ ነክቷል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛችኋለን። ቪዲዮውን ማየት ስትጀምሩ ላይክ በማድረግ ለሌሎች እንዲዳረስ እንድታደርጉልንም በትህትና እንጠይቃለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የማይተማመኑት ኢራንና አሜሪካ አሁንም ፍልሚያቸውን ቀጥለዋል። ኢራን በአንድ መርከብ ላይ ድሮን ተኩሳለች ብላ አሜሪካ የፈጸመችው ጥቃት የኢራን አብዮታዊ ጦር ምላሽ እንዲሰጥ አድርጓል። ኢራን የሰላም ስምምነቱን የሞኝ ጥሰት ጥሰዋለች ሲሉ የተናገሩት የአሜሪካው ፕሬዝዳንት የሆርሙዝ ሰርጥን ሰላማዊ ማድረግ እንደሚፈልጉ ተናግረዋል። የአሜሪካ ጦር ማዕከላዊ እዝ በኢራን ጠረፍ ላይ የሚገኙ የሚሳኤልና የድሮን ማከማቻዎችን እንዲሁም የራዳር ማዕከላትን መትቻለሁ ሲል መግለጫ ሰጥቷል። የኢራን አብዮታዊ ጦር በበኩሉ በቀጠናው የሚገኙ የአሜሪካ የጦር ቤዞች ላይ እርምጃ ወስጄ ተበቅያለሁ እያለ ነው። በግልጽ በየትኛው ስፍራ ጥቃቱ እንደተፈጸመ ባይነገርም ባህሬን ግን ወደ እኔ የተተኮሱ ሚሳኤሎችንና ድሮኖችን እያከሸፍኩ እገኛለሁ የሚል መግለጫ ሰጥታለች። የአሜሪካ ጦር ማዕከላዊ እዝ ደግሞ ለኢራን የሰጠናት ምላሽ እጅግ ከባድ ነው፣ በድሮን ጥቃቷ ምክንያት ከባድ ምት አሳርፈንባታል ብሏል። ኢራን ደግሞ የተፈጸመብኝ ወረራ ነው፣ ወረራውን እየተከላከልኩ እገኛለሁ በሚል ምላሽ ሰጥታለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ኢራን በሰላም ስምምነቱ አፈጻጸም ላይ ችግር ካለባት ወይም ጥያቄ መጠየቅ ከፈለገች ስልክ መደወል ትችላለች፣ ጥቃት መፈጸም ግን አትችልም። የምታጠቃን ከሆነ ጥፋቱን በጥፋት እናርምላታለን ሲሉ ማስጠንቀቂያ ሰጥተዋል። የ60 ቀናት የተኩስ አቁም ስምምነት ተፈራርመው በቀጣይ በኢራን የኒኩሌር መርሃ ግብር ዙሪያ ጠለቅ ያለ ውይይት አከናውነው ነገሮችን ለማስተካከል እየሞከርን ነው ሲሉ የነበሩት አሜሪካና ኢራን አሁንም አለመተማመናቸውን እያሳዩ ይገኛሉ። የኢራን አብዮታዊ ጦር ወደ መርከቡ የተኮስኩት ሌላ እኔ ባልፈቀድኩት መንገድ ሊሄድ ስለነበረ ነው የሚል መግለጫ ሰጥቷል። ይህ እንደተጠበቀ ሆኖ የአሜሪካና የኢራን ጦርነት ይቋጭ ዘንድ በሊባኖስ የተጀመረው ፍልሚያ መቆም አለበትና ይህንን ሰላም ለማምጣት የተለያዩ ጥረቶች እየተደረጉ ይገኛሉ። ኢራን የሊባኖሱ ጦርነት ካላበቃ ቀጠናው ሰላም አያገኝም እያለች እያስጠነቀቀች እንደምትገኝ ይታወቃል። ሂዝቦላህም ኢራንም በአንድ ድምፅ የእስራኤል ጦር ከደቡብ ሊባኖስ ይውጣ ሲሉ ሲያስጠነቅቁ ቆይተዋል። ታዲያ አርብ ዕለት የተፈረመው የሰላም ስምምነት የእስራኤል ጦር በከፊል ከደቡብ ሊባኖስ እንዲወጣ የሚያደርግ ቢሆንም
ሙሉ ለሙሉ የሚያስወጣ አይደለምና ቁጣ ተቀስቅሷል። በቤይሩት የሂዝቦላህ ደጋፊዎች አደባባዩን ሞልተው ተቃውሟቸውን አሰምተዋል። በሞተር ብስክሌት የሚንቀሳቀሱ የታጠቁ የሂዝቦላህ ደጋፊዎችና አባላትም ተቃውሟቸውን አብረው አሰምተዋል። የሊባኖስንና የኢራንን ሰንደቅ ዓላማ በማውለብለብ ነው ተቃውሟቸውን እነዚህ ሰልፈኞች ያሰሙት። አሜሪካ ግን ደስ ብሏታል። የውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ ይህ መልካም ጅምር ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ከደቡብ ሊባኖስ ሙሉ ለሙሉ ውጡ ተብለው ሲጠየቁ እንደነበር አስታውሰው የሊባኖስና የእስራኤል ሕዝብ ለነ ሂዝቦላህ ለነ ኢራን ምላሽ ሰጥቷል፣ አያገባችሁም ብሏል ሲሉ ተናግረዋል። ሁለት ከሚሆኑ የደቡብ ሊባኖስ አካባቢዎች የእስራኤል ጦር እንደሚወጣ የተነገረ ሲሆን የእስራኤል ጦር በደቡብ ሊባኖስ ያከማቸው የሰራዊት ቁጥር በመጠኑ እንደሚቀነስም ይጠበቃል። ይሁንና ሂዝቦላህ በዚህ ተቆጥቷል። በሊባኖስ ፓርላማ የሂዝቦላህ አባል የሆኑት ሐሳን ፋድላላህ የሊባኖስ መንግስት ከእስራኤል ጋር የተፈራረመው ስምምነት ፈጽሞ ተገቢነት የለውም ይላሉ። ያለ ዋሽንግተን ድጋፍ የሊባኖስ መንግስት ይህንን እንደማያስፈጽም ያውቀዋል ያሉት የፓርላማ አባሉ ከእስራኤል ጋር በቀጥታ መነጋገር በራሱ ከወንጀለኞች ጋር መስራት ነውና ወንጀለኛ ያደርጋል ሲሉ ኮንነውታል። አጠቃላይ ሊባኖስ የእርስ በርስ ጦርነት ውስጥ እንድትገባ ካልተፈለገ በስተቀር ከእስራኤል ጋር እንዲህ አይነት ስምምነት መፈራረም ዋጋ ያስከፍላል ሲሉም ተናግረዋል። የሊባኖስ መንግስት ሰዎች ደግሞ ሉዓላዊነታችንን ያስከበረ ስምምነት ነው የተፈራረምነው እያሉ ነው። በእስራኤልና በኢራን ገመድ የሚጎተተው የሊባኖስ ህዝብ ደግሞ ስቃዩን እያየ ይገኛል። በደቡብ ሊባኖስ እስራኤል እየፈጸመች ያለችው ወታደራዊ ዘመቻ ከሚሊዮን በላይ ሰዎችን ያፈናቀለ፣ በሺዎች የሚቆጠሩ ዜጎችን የገደለ እንደሆነ ይታወቃል። በመሃሉም የሊባኖስ ህዝብ ከፍተኛ ስቃይ ውስጥ እንዳለ ማስተዋል ይቻላል። የእስራኤል ጦር ከደቡብ ሊባኖስ የሚወጣበት መንገድ እንደው ለይስሙላ የሚደረግ እንጂ አጠቃላይ ጦርነቱን የሚያቆም አይደለም የሚል ስጋት ያላቸው ዜጎችም አሉ። በመጨረሻም የቬንዙዌላው ርዕደ መሬት አስገራሚ ታሪኮችን እያሰማ ይገኛል። በተለይ አንዲት እናት ልጇን ለማዳን የከፈለችው የህይወት ዋጋ ብዙዎችን አሳዝኗል። ባለቤቷ ስለ እርሷ የጻፈው ማስታወሻም የብዙዎችን ልብ ነክቷል። የቬንዙዌላ እግር ኳስ ብሔራዊ ቡድን ተጫዋች የሆነው ሄክቶር ቤዮ ባለቤቱ ልጁን ለማዳን ስትል በፍርስራሹ አማካኝነት እንደሞተች አሳውቋል። ይህንን እንዴት ለልጄ መናገር እንዳለብኝ ግራ ቢያጋባኝም እንዴት እንዳተረፍሻት ግን ሁልጊዜም እነግራታለሁ የሚል ቃል አስፍሮላታል። አንድሪያ የተባለችው ይህች ወጣት ከሄክቶር ቤዮ የወለደቻትን ሴት ለማትረፍ የህይወት ዋጋ ከፍላለች። ከ920 ሰዎች በላይ የሞቱበት ከ3000 በላይ የሚሆኑ ዜጎችን የአካልና የስነ ልቦና ጉዳተኛ ያደረገው የመሬት መንቀጥቀጥ ብዙ ታሪኮችን እያሰማ ይገኛል። አሁንም ከመላው ዓለም የተውጣጡ በርካቶች ወደ ቬንዙዌላ በማቅናት ከፍርስራሽ ውስጥ ሰዎችን ለማውጣት እየታገሉ ይገኛሉ። አገር አማን ብለው በቤታቸው በሥራ ገበታቸው የነበሩ የቬንዙዌላ ሰዎች ድንገት በሁለት ዙር በመጣ ርዕደ መሬት ከባድ አደጋ ውስጥ ገብተው የሕይወት ዋጋም ከፍለዋል። የአካል ጉዳትም እያስተናገዱ ይገኛሉ። ይህም ዓለምን እያሳዘነ ይገኛል። ልክ እንደ ሄክቶር ቤዮና እንደ አንድሪያ እንዲሁም እንደ ልጃቸው ታሪክ አይነት ያሉት ደግሞ ተደጋግመው እየተሰሙ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለ ነበርኩ። ሰላም ለዓለማችን።